እኔ ቆይን የነዚህ ልጆች ነገር ሳስበው ይሄ ነገር አይሰራላችሁ። እውነት ለመናገር እውነታችሁ ነው። ዳኒ ለእናንተ የእነሱን ምስጢር ሁሉንም አወጣ ተናገረ። አረባካችሁ ሲያመራችሁ ይቀራል እንጂ ዳኒ ሁሉም እንደምለው ነው። ዳኒ ከነሱ ጋር ተጣልቶ ያውቃል መቼ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ልጆች፣ የስደት እህቶች ዳናችሁ አላችሁ? አልሐምዱሊላህ በኔ በኩል ሰላም ነው። ይህንን ቪዲዮ ሲታዩ ማለት ነው እቺ ልጅ ምን ፈልጋ ነው? የት ለመድረስ ነው ይጉቷ ብላችሁ ማለት ነው ሰብስክራይብ ላይክ አርጉኝ። እንኳን ካሊ ወላይ ኮሜንት በጊዜው ይደርሳል እና ዛሬ መጣው ከትላንት ወደ የተሰራው ቪዲዮ ላይ እንግዲህ አይቼዋለሁ። ትላንትና የተሰራ ቪዲዮ አይቼዋለሁ። እውነታችሁ ነው። ምናችሁ ነው የሚያማችሁ? ምናችሁ ዛሬ ለሄርሜላና ለአብርሽ ምናችሁ ነው እናንተ ነው የሚያማችሁ? እናንተ ሁለት ልጆች ማለት ነው። የዋህነታችሁ እናንተን እያጠቃ ነው እንጂ ምንም አልተጠቀማችሁ። እስቲ እንደ ሰው እናንተ ቆፍጣና ሆኖ ቆፍጣን ይባላል። ቆራጥ ሆኖ እንዴ ሁሉ ጊዜ መታለል፣ ሁሉ ጊዜ መሸነፍ እንደ ሄርሜላ ቢሆንማ አትሸነፍም። አብርሽ ያ የዋህ ስለሆንክ እንግዲህ ያም እንደስል በቃ ታምናለህ። ሰውን እንግዲህ በአንዴት ይቀበላለህ። ባለፈው ሰሞንም እያወራችሁ ነበር ቪዲዮ እንደምታዩ ከሆነ ማለት ነው። ሜሮን የምትባለው ሴትዮች ዚሆን ሜሪ መቼም ከሩታ ጋር ተጣልታ አታውቅም ብያቸዋለሁ። አልተጣሉማ። ትላንትና ቪዲዮ ላይ ከትላንት ወደ ቪዲዮ ላይ እውነታቸው ወጣ። አልተጣሉም። አብርሽን ደግሞ ለመጥመድ የተጠቀሙበት መንገድ ነው ማለት ነው። ከነሱ ጋር ተጣልቻለሁ ምናምን ብላ የመጣችው አሁንም ሜሪም እንደዛ ካደረገች ዳንስ እንደሷ ላለማድረግ ምን ዋስትና አላችሁ? አያደርግም ብላችሁት ያደርጋል። በስነ ስርዓት ነው የሚያደርገው። በትላንትና ቪዲዮ ላይ እንዳያችሁት ከሆነ አይዲ የሚያመጣው ይህንን ምን ሰራ በዚህ መንገድ ማጥመድ እንችላለን እያለ አስተያየት ሁላ የሚያቀርበው እሱ ነበረ። አምኗሉ ማለት ነው። ስለዚህ ከእንደዚህ አይነት ሰውና ከቀን ክፉ አላህ ይጠብቃችሁ ውዶቼ። እናንተን ወዳችሁ ፈቅዳችሁ እነሱን ትከታተላላችሁ፣ ሀሳባችሁን ትጽፋላችሁ፣ ትሰጣላችሁ እና ሰው የወደደውን ይሰራል። የፈለገው ያልፈለገ ስክሮል አድርጎ ያልፋል ማለት ነው። እናንተ ወዳችሁ ፈቅዳችሁ እስከ ጻፋችሁለት እነሱ መስራታቸውን ይቀጥላሉ ማለት ነው። እና እኔ ገረመኝ ኤፍሬም አይኑን ፍጥጥ አድርጎ እውነት የሌባ አይነ ደረቅ ሰውን ያደርቃል የሚባለው አይኑን ፍጥጥ አድርጎ ሁሉንም ነገር አዎ አንተ የታላቅህ እኮ ነው። ታላቅህ የእናት ልጅ ታላቅ እኮ ነው። በታላቅ ፊት በእናንተ ቤተሰብ ውስጥ የታላቅ ክብር የለም እንዴ? ትንሽ ክብር አይኖርህም ለወንድም? ምን መጥፎ ብትሆንም ማለት ነው ለወንድም ክብር ሊኖር ይገባል። አንተ ጅላጅል ያርገህና ኢንሻአላህ። እንዴት እንደሚያደርገው ብታዩት ቪዲዮ ላይ የሆነ ጀብድ ነገር እንደሰራ ሰው ጅላጅሎች። የእናንተ ታሪክ ንትርክ መቼም አይጠፋም። እናንተ ያው ያኔ በምሳሌ በማውራት ያኔ ባብለል በቃ የማይሰራውን የማይጠቅመውን ባይብላችሁን እያነበባችሁ ትመጣላችሁ። ትላንትና ይዘገያል እንጂ ሀያዋ የጅብ እናት እያልሽ ነበረ ወይዘሮ ሩታ። ያው እንዳየነው ከሆነ ትላንትና እንግዲህ ያው በቪዲዮ ላይ እንዳየነው ነው። ምንን አስመልክተሽ ነበረ እንደዚህ አይነት መልክ ለማስቀመጥ ያነሳሳሽ? ባልሽን የድሮ ባልሽን አልፈለግህም ብለሽ ከጣልሽ በኋላ እንደገና ያምርሻል እንዴ?
ኧረ እባክሽ ተረጋጊ አንቺ ሴትዮ። ቆላሽ እኮ ምንም ብትሆኝ እኮ ምን በቃ እንዴ ምንም ብትሆኝ እኮ ወልደሻል እኮ የልጅ እናት ነሽ አንቺ። ተረጋጊ። ተንኮለኛ ሰው መቼም መረጋጋት አያውቅም፣ ቦታው ላይ ደርሶ እስከሚወድቅ ድረስ ማለት ነው። ትገርማላችሁ። ዳኒ አንቺ ሄርሜላንና አብርሃምን ጣልተሹ እሱን ወደ ራስሽ መመለስ ትፈልጋለሽ ሲልሽ ምንድን ነው ያልሽው? እኔ አልሽ እንደዛ የምትይ ከሆነ እንደዛ ዝባዝንጌ የሆነ ጽሁፎቹን ምን ነው አማርኛ እኮ ሁላችንም መግባቢያችን ነው አማርኛ። ያው የእንትን የቅኔ ቫይብሬሽን እንትን ስለሆነ ተመራቀ ስለሆንሽ እንግዲህ መቼም ያው ቅኔዎችሽ እንግዲህ በጣም ሰውን ያንጫጫ እንደምንጫጫ አውቀሽ የማታገኙን ደግሞ እያለምሽ እንግዲህ ሚዲያን እንትን ትያለሽ። የማናገኘውን ነገር ለምንድን ነው የምናልመው? አንተውም እንደ ለባለቤቱ እና ያው ሁላችሁም ያው የምትሰሩት ነገር ምንም አያምርም፣ ምንም ደስ የማይልም። ለዛ ነው እንግዲህ ሁሌ በቃ በነሱ ከማውራት ብዬ ላሽ እያልኩ ነው። አንዳንድም ደግሞ ዩቲዩብም ደግሞ እንዳይረሳኝ ብዬ እመጣለሁ ማለት ነው። ስለዚህ ውዶቼ የመዳም ቅመሞች አይታችሁ ስክሮል አታርጉት፣ አበረታቱ። እንደነሱ ቆሻሻ ዚባግን በቃ ቆሻሻ የተጨለለቀ ነገር ለመስራት ሳይሆን የኔ ፍላጎት ጥሩ ነገር ለመስራት ከዚህ መዳም ቤት ወጥቼ አገሬ ላይ የሆነ ቆንጆ ነገር ሰውን የሚያስደስት ነገር ለመስራት ስለፈለኩ ነው ይሄንን ዩቲዩብ የሚያለማምደው ማለት ነው። ስለዚህ አበረታቱኝ፣ አይቀነስባቸው ሲወዳቸው። እሺ እና ዛሬ ምን ይዞ እንደሚመጡ አናውቅም። ያው የነሱ ውሸት አያልቅም። ሩታና ሜሮን የተባለችው ዚሆን እቺ ማናት አራቶቹ መቼም ተጣልተው አያውቅም። የነሱ ተንኮላችሁ ግብ እስከሚደርስ ድረስ አይጣሉ፣ ያስመስላሉ። ከሰው አስመሳይ ደግሞ አላህ ይጠብቃቸው እና የሚታምኑት እናንተ እና አብርሽና ሄርሜላም ደግሞ ታጠንቀቁ። ዳኒ በቃ ምስጢራችሁን ዝርግፍ አረገው ቢላችሁ እናንተም ደግሞ የእናንተን የውስጣችሁን ዝርግፍ አታረጉት። እየታወቀ ነው ሚዲያ ላይ ሁሉም እየጮኸ የሚሰራው ነገር ነው። የተለየ ነገር የለም። ትላንትና ቪዲዮ ላይ እንዳየነው ከሆነ የተለየ ምስጢር የለም። ምስጢር ማለት 2-4 ባለ ጉዳዮች አንድ ላይ ሆኖ ምስጢር ቢወጣጡ ነው። ሜሪ ለምን ቀረች? ዋና መሪያችሁ ለምን ቀረች? ስለዚህ እየመረራችሁም ቢሆን ትውጡታላችሁ። 3-4ታችሁም ማለት ነው። ገባችሁ? አንተ ጅላጅን ፎዮን ኤፍሬም የምትባለው ደግሞ ውጣ ከማላችሁ ውጣ። እንደዚህ አይነት ከጅላጅን ፎ ጋር ከመኖር አይናችሁ ይውጣ። ከሜሪ ጋር ምን ታደርጉ ነበር የተገናኛችሁት? ከተጣላችሁ በኋላ ካፌ ላይ ተገናኝታችሁ ነበር? አዎ ተገናኝተናል። ግን ለምን እንደተገናኘን እናንተ የምታውቁት ነገር የለም። መቼም ለጽድቅ ስራ ትገናኙ። ገባሽ? እኔም ነበርኩበት እናንተ ቲም ላይ የሆነ ጽድቅ ነገር ልናደርግ ወይ ደግሞ በጎ አድራጎት ልንሰራ ምናምን አለ የምትገናኙት ካፌ ላይ። ትናንትና የሰራችሁት ቪዲዮ እኛንም ኦዲየንስንም እየዋሻችሁ ነበር ማለት ነው። ለማሳመን ነበረ። ማንም ፈርቶ ሲሸሽ አይተህ ታውቃለህ። የፈለግከውን ነገር አውራ። እሺ የፈለግኩትን ነገር እያወራሁ ሲቀጥል ደግሞ ማለት ነው ሩታ ኤፍሬም እንደማይፈልገው ሁሉ ግንኙነታቸውም አንቺ ከኤፍሬም ጋር አንድ ላይ በመሆን ከዚህ በኋላ ጠንክረሽ ሰርተሽ ሁለቱን ላይ አይተሽ አብርሃምን ወደ ቤት ለመመለስ ነው እየታገልሽ ያለሽ። ጉር ሙሉ ተቃር በጣም ትልቅ ነገር ይዘ የመጣ መስሏል። ለእኛ ግን ትልቅ ነገር ነው። ለአንተ ነው ቀላል የሆነ፣ በእነሱ ህይወት ላይ ግን የቀላል ነገር አይደለም። ገባ? አንደኛ ነገር ለአንተ በጣም ጥያቄ ያለኝ ይህን ነገር ልክ እንደ ጀብድ ሄርሜላና አብርሃምን ማለያየት ፈልጋለሁ ምናምን እያልክ ብዙ ጊዜ ታወራለህ እና ወንድሜ የመረጠውን ምርጫ የመኖር መብት አለው። ገባ? ሌላ ነገር ነው የሚመስለው። ከዛ ባለፈ ደግሞ ዳኒ
ከሄርሜላ ጋር የሆነ ከአብርሃምና ሄርሜላ አብረው እንዳይሆኑ የምፈልግበት የራሴ ምክንያት አለኝ ብለህ አንዳንድ ነገሮች የነገርከው ምክንያት አለ። እሱስ እውነት ነው ወይስ ውሸት ነው? በሌላ ነገር ነው ሄርሜላ የምታስባት እየተባለ ያለው ነገር እውነት ነው ወይስ ውሸት ነው? ነገሩን እየተፋፈነ ነው ያለ ነው። ገባ? ሰላም፣ እንዴት ናችሁ?